በመንግስት በድሮንና በመድፍ የታገዙ ሁለት የኮማንዶ ክፍለ ጦሮችንና የሁለት እዝ ሰራዊትን ከሚኒሻና አድማ ብተና አባላት ጋር አጣምሮ አሰልፎ የተዋጋበትና ይህ ሁሉ ሰራዊት የፋኖን ጥቃት መቋቋም አቅቶት ሺፈሳም አንድ ጎማ አይነፋም የተባለበትን ሽንፈት የተከናነበበት አውደ ውጊያ ተካሄደ በማለት ፋኖ መግለጫውን አውጥቷል። ከላላ ወረዳን ጨምሮ በበርካታ የምዕራብ ወረዳዎች ላይ ታህሳስ 28 ቀን 2018 ዓ.ም ከንጋት ጀምሮ እስከ ምሽት ከባድ ውጊያ መደረጉን በዕለቱ መዘገቡ ይታወቃል ያለ ሲሆን ፋኖ በውጊያው መንግስት ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና በዙ 23 የታገዙ ሁለት የኮማንዶ ክፍለ ጦሮችንና ከሁለት እዝ የተወጣጣ ሰራዊትን አሰልፎ የነበረ ቢሆንም ነገር ግን ተልባ ቢንጫጫ በአንድ ሙቀጫ የተባለው አባባል ደርሶበት በጥቂት የፋኖ አሃዶች የተሰነዘረበትን ጥቃት መቋቋም ባለመቻሉ ከባድ የሆነ የሰብአዊ ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል በማለት ፋኖ መግለጫውን ቀጥሏል። ውጊያው የተካሄደው በጃማ፣ በከላላ፣ በልጓማ፣ በደብረ ዘይት፣ በለገሂዳ፣ ገነቴ፣ በመሃል ሳይንት ደንሳ ከተማ፣ በተንታ አጅባር፣ በመቅደላ ማሻ፣ በጉጉፍቱ ካቤና በሰኞ ገበያ ላይ ነው ያለ ሲሆን በአፋባሃ ምኒልክ እዝ ከሶስት ኮሮች ማለትም ከንጉስ ሚካኤል አሊኮር፣ ከልጅ ኢያሱ ኮርና ከደጋው መብረክ ኮር እንዲሁም የእዙ ልዩ ዘመቻ አሃድ ከሆነችው ከበላጎቶ ወርዋሪ ሻለቃ የተወጣጡ የፋኖ አሃዶችና ከአፋሃድ ሸዋ ጠቅላይ ግዛትና እዝ ከወሎ ጠቅላይ ግዛት እዝ የተወጣጡ የፋኖ አሃዶች በጥምረት በመፍጠር ነው በብልጽግና ቡድን ወታደሮች ላይ ጥቃት የከፈቱት በማለት ፋኖ መግለጫውን አጥቷል። በመንግስት በኩል በአየር ወለድ ኮማንዶ መምሪያ 105ኛና የ107ኛ ክፍለ ጦር ኮማንዶዎችን ጨምሮ በሰሜን ምስራቅ እዝ የ801ኛ ኮር ሰራዊትና የ11ኛ እዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎች ሲል የሚመካባቸው ፓራ ኮማንዶ የሚል መጠሪያ ያላቸው የሚሊሻ አባላትና የአድማ ብተና አባላት በወረዳ ካድሬዎች መንገድ መሪነት የድሮንና የመድፍ የዙ 23 እና የሞርተር እንዲሁም የቢኤም ሽፋን እየሰጠ ያሰለፈ ቢሆንም ነገር ግን ይህ ሁሉ ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ ሽንፈት ተከናንቦ ውሏል በማለት ፋኖ መግለጫውን አትቷል። በውጊያው 4 ብሬን፣ 1 ስናይፐር እና 170 ክላሽንኮቭ መሳሪያ፣ 2 ወታደራዊ ኦራል ተሽከርካሪዎች ከነጫኑ ሬሽን እና ተተኳሽና 146 ወታደሮች፣ በርካታ ወታደራዊ መገናኛ ሬዲዮዎች በፋኖ መማረካቸውን ማረጋገጥ ተችሏል በማለት ፋኖ አሳውቋል። በተጨማሪም የመንግስት ቡድን ከላላ ወረዳ ውስጥ ለገና በዓል ለእርድ አዘጋጅቷቸው የነበሩ 4 ሰንጋ በሬዎችና በርካታ ኩንታል የምግብ እህል በፋኖ ቁጥጥር ስር ውሏል ብሏል። በዚህ ውጊያ ከተገደሉት በመቶዎች የሚቆጠሩት የመከላከያ ሰራዊት አባላትና የሚኒሻ እንዲሁም የአድማ ብተና አባላት በተጨማሪ መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም ተገድሏል ያለ ሲሆን ከፊሎቹም በከባድ ሁኔታ ቆስለዋል ብሏል። መከላከያን መንገድ ሲመሩ ተገኝተው ከተገደሉት የወረዳ አመራሮች መካከል የከላላ ወረዳ ገንዘብ ጽህፈት ቤት ዕቃ ግምጃ ቤት ኃላፊ አቶ አሚኑ አህመድ፣ የወረዳው ሲቪል ሰርቪስና የሰው ሀብት ልማት ጽህፈት ቤት አቶ አሊ አህመድ የሱፍ እንዲሁም የወረዳው ሚሊሻ ጽህፈት ቤት የሰላም አስከባሪ ሂደት ኃላፊ ሳጅን አለዩ መሐመድ አብዲን ጨምሮ ሌሎች የወረዳው ጸጥታ ቢሮ አመራሮችና አባላት እንደሚገኙበት ታውቋል። ይህንን ተከትሎ የከላላ ወረዳ አስተዳደር ከታህሳስ 28 ቀን 2018 ዓ.ም ምሽት ጀምሮ እስከ ታህሳስ 30 ቀን 2018 ዓ.ም ለአምስተኛ ጊዜ የሐዘን መግለጫ ማውጣቱን የአማራ ፋኖ ጨምሮ ገልጿል። በዚያው በክልሉ መረጃ ከምንጊዜውም በበለጠ የትግላችንን አረሞችና ሾተላዮች እየተከታተልን ትግላችን ለሚደርስበት መዳረሻ የየበኩላችንን መወጣት አለብን በማለት ፋኖ መግለጫ አውጥቷል። ለዘመናት የአማራ ሕዝብ ለመብቱ ለማንነቱ ሲታገል ቆይቷል ያለ ሲሆን ነገር ግን ሚያዝያ 3 ቀን 2015 ዓ.ም ሕዝባችንን አነሳስተን ለመጀመሪያ ጊዜ ከሁሉም በፊት አገዛዙን 9 ትጥቅ ብቻ ይዘን ፊት ለፊት ገጥመነዋል ብሏል። በወቅቱ የተሰራው ስራ በታሪክ ማህደር ላይ የተቀመጠ በሌሎች ግዛቶችና በክልሉ ውጭ ያለው የአማራ ህዝብን ያነቃቃና ወደ ትጥቅ ትግሉ ያስገባ ተአምርም ነበር። በራሱ ዓላማና በራሱ አጀንዳ አማራው ለራሱ በራሱ ተነስቶ ጫካን ቤቱ አደረገ ብሏል። መግለጫውም ሲቀጥል በትግል ሂደት ውስጥ አሁንም ያለንበት ደረጃ ከመድረሳችን በፊት የአማራ ፋኖ በሸዋን በጠራ የትግል መስመርና ስልት ላይ እንዲቆም አድርገናል። ስልታችን ፖለቲካዊ የትጥቅ ትግል፣ መስመራችን አማራነት፣ የአማራ ህዝብ ጥያቄዎች የሚመልሱትና የህልውና አደጋው ለአንድና ለመጨረሻ ጊዜ
የሚቀለበሰው በጥገናዊ ለውጥ ሳይሆን ስር ነቀል ለውጥ በማምጣት ነው ብለን በማሰብ ዘር አጥፊውን አገዛዝ ነቅለን በምትኩ ሁለት አካታች ስርዓት ለመተከል በፍጹም ታማኝነት ትግላችንን እየመራ እንገኛለን ብሎ ፋኖ አክሎም የአማራ ብሔርተኝነትን የትግል መስመራችን አልፋና ኦሜጋ ስናደርግ አማራው በማንነቱ ለይቶ በሀገሪቱ የትኛውን ቦታ ሲጨፈጨፍና ሲያስጨፈጭፍ የነበረን ኃይል መንግስታዊ መዋቅሩን በመጠቀም እና ሐሰተኛ ትርክት በመቅረጽ በመሆኑ በርካታ መስዋዕትነት ተከፍሏል። ዛሬ ላይ የደረሰውን ትግል የአማራ ታጋይ ሰራዊት፣ የአማራ ህዝብ፣ የአማራ ዲያስፖራ፣ የትግሉ መሪዎች በማንኛውም ዋጋ ትግሉን ጠብቀው በድርጅታዊ ማዕቀፍ ወደፊት ማስኬድ ይኖርባቸዋል። የእኛ ትግል ሙሉ ስርዓታዊ ለውጥ ለማምጣት እስከሆነ ከዚህ ውጭ የሚንቀሳቀስ የትግል መሪም አባልም በጋራ ሁላችንም ልንታገለው ይገባል። ጉዟችንን ወደምንፈልግበት የአሸናፊነት ዋንጫ ወደምናነሳበት ከአባቢው እና ከፖለቲካዊ የስበት አካሄድ እንዲሁም መሰራት አለበት። ለዚህም የትግሉ መስመር በእንቅፋትነት የተረጋገጠ ማንኛውም አካል ገለል ማድረግ ያስፈልጋል። ከመንግስት ጋር የሚደረጉ ንግግሮች፣ ውይይቶች በሚል ሽፋን የሚካሄዱ ፖለቲካዊ ጉልምትናዎች ትናንት ስናወግዝ ነበር፣ ዛሬም እናወግዛለን፣ ነገም እንታገላለን በማለት ፋኖ መግለጫውን አጠናቋል። የቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ መሆኑን ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገለጸ። የቅሊንጦ የጊዜ ቀጠሮ ማረፊያ ማዕከልን መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። በሌላ በኩል በማዕከሉ ተጠርጣሪዎች ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ አበራታች ከመሆኑ ሁኔታዎች መካከል የሚጠቀስ መሆኑን ኮሚሽኑ ገልጿል። ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት መድረጉን የገለጸው ኮሚሽኑ በዚህም የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋር ውይይት ማድረጉን አስታውቋል። በጉብኝቱም ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኮሚሽኑ አመላክቷል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው መዝጊያ የሌላቸው መጸዳጃ ቤትና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩም በማዕከሉ የተገኙ ድክመቶች ሆነው ተለይተዋል። ከዚህ በተጨማሪም ተጠርጣሪዎች ለመያዝ ከሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑ፣ የሚያስፈልጓቸውን ሸቀጦች ለመግዛት በቂ አለመሆኑም፣ ተጠርጣሪዎች የሚፈልጓቸውን መጽሐፍት ለማስገባት መቸገራቸውን እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ አለመሆኑ ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝቱ ለመገንዘብ መቻሉን ገልጿል። በሌላ በኩል ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑም፣ መብቶችንና ግዴታዎችን በጽሑፍ እንዲያገኙ መደረጉ፣ ከበጎ አድራጎት ድርጅቶች ጋር በመተባበር ነጻ የህግ ድጋፍ አገልግሎት እንዲያገኙ መደረጉ መልካም እና መሻሻል የታየባቸው ጉዳዮች መሆናቸውን ኢሰመኮ አመላክቷል። ከዚህም ባሻገር ለሃይማኖት ነጻነት ምቹ ሁኔታ መፈጠሩ፣ በማዕከሉ መሰረታዊ ፍጆታዎችን በግዢ ማግኘት የሚቻልበት አማራጭ መቅረቡና ለመጠጥና ንጽህና መጠበቂያ የሚሆን በቂ የውሃ አቅርቦት መኖሩ በጉብኝቱ አበራታች ሆኖ ካገኘናቸው ሁኔታዎች መካከል መሆናቸውን ኢሰመኮ ባወጣው መግለጫ ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ለሆነው መጨናነቅ ለመቀነስ ፍርድ የተሰጣቸው ሰዎች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት ለማዘዋወር የተላለፈው ውሳኔ በፍጥነት ተግባራዊ እንዲደረግ፣ በማዕከሉ ለሚገኙ የጊዜ ቀጠሮ እስረኞች የተመደበው በጀት እንዲሻሻል ለማድረግ የተጀመሩ ጥረቶች እንዲጠናቀሩ እንዲሁም የንጽህናና ሌሎች አገልግሎቶች መሰረተ ልማት መሟላት ጋር በተያያዘ ለተነሱ ጉዳዮች ትኩረት እንዲሰጥ አሳስበዋል። የፌዴራል ማረሚያ ቤት ኮሚሽንና የቅሊንጦ ጊዜ ቀጠሮ ማረፊያ ማዕከል የስራ ኃላፊዎች በበኩላቸው የአሁኑን ጉብኝት ጨምሮ ኢሰመኮ በየጊዜው የሚያካሂዳቸው የክትትልና ውትወታ ተግባራት የተጠርጣሪዎችን የሰብአዊ መብቶች አያያዝ ለማሻሻል ጠቃሚ ግብዓት እንደሚሆናቸው በመጠቆም ተቋማቱ ተቀራርበው መስራታቸው አስፈላጊ መሆኑን ገልጸዋል። በኢሰመኮ የተመለከተው የማዕከሉ መጨናነቅ በተመለከተም ችግሩን ለመቅረፍ ፍርድ የተሰጣቸውን ሰዎች ወደ ቃሊቲ ከፍተኛ ማረሚያ ተቋም ለማዘዋወር በማረሚያ ቤቱ የተወሰነ መሆኑን፣ የታራሚዎች የዕለት በጀት የሚሻሻልበት ሁኔታ በተመለከተ ከሚመለከታቸው የመንግስት አካላት ጋር በቅርበት እየሰሩ እንደሚገኙ እንዲሁም ተጠርጣሪዎች በቆይታቸው ለመሰረታዊ ፍላጎት ተጨማሪ ገንዘብ ወጪ ሊያደርጉ እንደሚችሉ ስርዓት ለመፍጠር ከባንኮች ጋር እየተሰራ የሚገኝ መሆኑን ኃላፊዎቹ ገልጸዋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።